ይህንን ነገር እንድታቆሚልኝ ነው የምፈልገው። ስለ አብርሃም መጨነቅሽ እንድታቆሚ። ከዚህ በኋላ አብርሃም የሚባል ሰውዬ በህይወትሽ ላይ እንደሌለ አምነሽ እንድትቀበይና እንድትተዩ ነው የምፈልገው። ለምን ብትይ እዛ ጋር አንደኛ ህይወቱን መርጦ ሄዷል። ከአንቺ ያስበለጣቸው ሰዎች አሉ። ይህንን ነገር ማገናዘብ አለብሽ። ከዛ ሲቀጥል ለጤናሽም መጥቻለሁ። ቤተሰቦቼ የዛሬ ቪዲዮ በጣም መስማት የሚያስፈልጋችሁ ነገር ስለሆነ እስከ መጨረሻ ድረስ አዳምጡ። ለአንዳንድ ሰዎችም ሼር አድርጉልኝ። ኦኬ፣ ወደ መጀመሪያ ላይ ወደ እንትን ያልኩት ቪዲዮ እንግባ። የሄርሜላ ወንድም ሚኪ እንደዚህ ልትላት አችልም። እኛ ሁሌም ከሄርሜላ ጎን ነን። ሄርሜላ ጀግና አብርሃምን እጇን እንድታስገባ እንጂ የምንፈልገው እጅ ሰታ ለዚች ሰገጤ ለዚች መጅኑና የሆነች ሩታ ለምትባል ሴትዮዋ ልጁን አትፈልገውም። እሷ ሰው ለሷ ስትል እጇን እንድትሰጥ ሄርሜላ አንፈልግም። ወደ ሌላኛው ሳልፍ ማለት ነው ጋይስ፣ በጣም የሚያሳዝን ቪዲዮ ነው ትላንትና ያየው ቲክቶክ ላይ። ማርያምን እኔ ዩቲዩብ ላይ ፈቅድ ይችላል ያንን ፎቶ እዚህ ማስገባት አልፈልግም። ምክንያቱም የህፃን ልጅ ፎቶ የህፃን ልጅ ፒክቸር እንደዚህ በእንደዚህ አይነት መልኩ እግዚአብሔርን ማድረጋችሁ ፖስት ማድረግ ማለት ጭንቅላታችሁ ምን አይነት ጭንቅላት ነው? አብርሃምና ሩታ ነው እንጂ ያጠፉት ህፃን ልጅ ምንም ማያቅ ህፃን ልጅ ምን አደረገ ብላችሁ ነው? ግን እግዚአብሔርን ፈጣሪ ይቅር ይበላችሁ። በእውነት እናንተ ሄርሜላንም አትወክሉም፣ አብርሃምንም አትወክሉም። ሶሪ ሄርሜላ፣ አሁን እናንተ በምታደርጉት የአብርሃም ልጅ ላይ በምታደርጉት ነገር ደስተኛ ትሆናላችሁ ብላችሁ ነው የምታስቡት? ቤተሰብ ጌታን እኔ እወዳችኋለሁ፣ አከብራችኋለሁ። የአብርሃምና የሄርሜላ ደጋፊዎች በጣም ነው የምወዳችሁ። ነገር ግን ትናንትና ያደረጋችሁ ነገር ልክ አይደለም። ጌታን ልክ አይደለም። አንድ የሬሳ ሳጥን ላይ ያደረጋችሁ ህፃን ልጅ ምን ያውቃል? ቤተሰብ ምን ያውቃል ብላችሁ ነው በእንደዚህ አይነት መልኩ ቪዲዮዎችን አያስገባላችኋለሁ። እስከ መጨረሻ ድረስ ቪዲዮውን ተከታተሉ። አመሰግናለሁ። በጣም ነው ያዘንኩት ሰው በቃ እውነቱን ስለጋችሁና እኔ አሁንም ቢሆን ከሩታ ጋራ ከሚሆን ከሄርሜላ ጋራ ማለት ነው እንደፈለገ ሆኖ ቢኖር ደስታዬን አልችለውም። ጠብቂ፣ እቺ ልታኖረው አይደለም ነገ ማውጣታ ከሷም ለያይታ ከኦዲየንስም አጣ ከቤተሰቦቹም አቆራርጣ እንደታኘከ ልብስ አውጥታ ልትወረውረው እንጂ ሩታ በእርግጠኝነት አብራው ልትኖር አይደለም። ሩታን አብራው ያለው ኤፍሬምን ራሱ ማለት ነው እያታለለችው ነው የሚሆነው። እውነት ኤፍሬም ራሱ እውነት ይመስለዋል። እሷ ግን ኤፍሬምን ራሱ እንጂ እኛም ኦዲየንስ ከኋላ አለ። በሄርሜላና በአብርሃም ጎንን ያለ ነው። አሁንም ቢሆን እሱ እንኳን ቢተዋት ራሱ እንትና አብርሃም ራሱ ቢተዋት ኖሮ እንትናን ነው ከዚህ በኋላ በሰላማዊበት በህግ ከሶ ካጠገ ከላውቴም ፍላጎቴም ይሄው እግዚአብሔር ምስክሬ ነው። ሽማግሌ በስርዓት ልኮ ሁሉን ነገር አስተካክሎ ከሄርሜላ ህይወቱን ቢኖር ሰማይን አልችልም፣ መሬቷን ግን እስማለሁ። ለምን? ይሄ ፍላጎቴ ነው። ገባሽ? እኔ ያልኩሽ ያለሁት እኮ በሁሉን ነገር ቀንስ አድርግ፣ እናንተ ብቻ አግዙኝ፣ ኦዲየንስ በጸሎታችሁ አግዙኝ ብላ ሄርሚ ብርትት ብላ ማለት ነው የውስጧን በውስጧ ዋጥ አድርጋ ሞያ በልብ ነው እኔ አይደለም እኔ ነው ነገር ግን እዚህ ጋር ድንገት ነው በተወደቃ ያው እንደዚህ ነገር ያወረኝ ለላቤት ተቆር ቢገባ ከሷ ጋር
ብቻ ማወጣት ትችላለች፣ ችግር የለም። ግን እኛ የተረዳነው መንገድና እሷ ያለችበት መንገድና ሌሎቹ ደግሞ እሱ ነገር ትችላለች። አዚዛ ደግሞ ማለት ነው ኦኬ ሄርሚ ማለት እንደ ሰዎቹ በበቀል ወይ በክፋት አይደለም የምትሸንፈው፣ በፍቅር ነው። በፍቅር ደግሞ ከእግዚአብሔር ጋር ሆና ነው። ሰዎቹ ለምሳሌ ካሜራ ላይ ወጥቶ ካሜራ ደቅኖ መጥቶ ሁሉ ነገር ይከረክራሉ አይደለ? እሷ ግን ከፈጣሪ ጋር ነው ያለችው። ገብቶሻል? ለዛ ስለሆነ ፈጣሪ ስለያዘችው መቼም አሸናፊ ናት። እሱ አትጠራጠሪ። እና ደግሞ እኔ ለአዚዛ ማስጠንቀቂያ መስጠት የሚፈልገው ነገር ምንድን ነው? አዚዛ ማለት ነው ማናቸው ሰው ቤት ገብተሽ ይድፋት ፈጣሪ እንደዚህ አድርጋት አትበይ። ለምን ፈራጅ አይደለሽም። በትክክል ገብቶሻል? ለምሳሌ አንቺ ያሉ ሰዎችን ብዙ አለ አይደል? እንደ እሱ ነው ይማረ ቲክቶክ ውስጥ
የምታስቀብጠው ሰው እያስቀበጠች ሴት እኮ ማለት ነው። ሰላምዬ እኛ እኮ እንደ መቶ ደግሞ ባክሽ አንቺ ቤት እንደ ፍየል እየኖረን ነው ዛሬ። ምንም በገላ ሰዎች ደግሞ እንደ ፍየል እየሆኑ ናቸው። ምን ይሻላል? እንደ በግ መሆን ይሻላል። እኛ ሰዎችን አይመጥኑንም። የማይመስሉንን መስለን መሄድ የለብንም። እኛን ሆነን ነው ትላንትናችንም ዛሬያችንም እኛን ሆነን ነው መሄድ እንጂ ሰዎችንማ ከመሰለንማ አይ እንጠፋለን። ስለዚህ እናንተ ነው ናቸው እህቶቼ። በግን መሰለ ነገር የለም። እንደ በጉ ይኖራለን ብለ የራሳችን ስንል ይመጣል። አንዱ እንደዚህ ገባ እኮ ይህንን ፎቶ አይታችኋል? እኔ የእውነት ማለት ነው የሄርሜላ ወዳጅ ነኝ የምትሉ ሰዎች እግዚአብሔር አምላክ ማለት ነው ዋጋ ይከፍልላቸዋል። ጠብቁ። የእውነት ማለት ነው ሰው ልጅ እንደዚህ አይደረግም። ቆይ ኪያ አይታለች ትላንትና ይሄን ፎቶ አሳይቻለሁ። ቆይ አንቺ ዛሬ ራሱ ዛሬ አንቺ ነቅነሽ ወጣሽ አይደል? እንደ ማታ ውበት እያሳያች ነው እኮ አንቺ ወጣችሁ። እግዚአብሔርን አሁን እኔ አንድ ሲሙኝ ብቻ እዚህ ያላችሁ ሁላችሁም ሴቶች ናችሁ። ነገ ልጅ ትወልዳላችሁ። የህፃን ልጅ አይን ታጠፋላችሁ። በእግዚአብሔር ሰላም የቆይ ዝም ይበሉ። እግዚአብሔርን ገብታችሁ ትወልዳላችሁ እኮ እናንተ ኤረፍሩ። ለራሳቸው አስቡ፣ ለራሳችሁ ሁኑ። እግዚአብሔርን ቅሽ ያለው ጌታን ኦብስ ያልቅሽ ያለው ይሄንን አይቼ ማለት ነው። ይሄንን አይቼ እኮ ነው እኔ እግዚአብሔርን አብርሽን ባትፈልጉ ለህፃን ልጅ በቃ አብርሽን እንደፈለጋችሁ አድርጉ። ግን ነገ ልጅ ትወልዳላችሁ። ፈጣሪ ሆይ በእናትሽ አጥፊልኝ ብዬ በእግዚአብሔር አጥፊ። ቆይ እዩት እስቲ። እንደዚህ ይደረጋል የሰው ልጅ እንደዚህ ይደረጋል? ምን አደረጋሉ? እግዚአብሔርን ህፃኑን ያዘዝልኝ። ምክንያቱም ነገ ከዚህ ገብቼ ልጅ ወልዳለሁ፣ ህይወት ይኖረኛል። እኔ እኮ ደጋፊ እኮ ደጋፊነትና በቃ የማየው ስራ ለምን ትሰራላችሁ? ነገ ፈጣሪ የሚጠይቃችሁ ስራ ለምን ትሰራላችሁ? ለራሳችሁ ህፃኑ ያደረገ ብዬ እናንተ ላይ ደርሳል። ይህንን ፎቶ ነገር አለኛል። ኮፒሊንክ አድርጉልኝ ሁላችን 37 ሰው አላችሁ አይደለ? እኔ እኮ ወብስዬ ጥያቄ ምን የሆነ ታውቃላችሁ? እነዚህ ሰዎች ማለት ነው እኔ ያላቅን ከምንድን ነው ተፈጥሮ የመጡት? ኮፒሊንግ አድርጉ ሚሊክ ሰው ካለ አስገብሽ። እኔ ጋር አያሳይም። ዋርድ እንዴት ይሰጥቶኛል? ማስጠንቀቂያ ማለት ነው። ኮፒሊንግ አድርጉ፣ ቤቱን ኮፒሊንግ አድርጉ። እያንዳንድ ኮፒሊንግ ሁላችሁ ምስ ቪዲዮ 600 ሰው ሼር አድርጓል። እግዚአብሔርን 600 ሰው ቆይ ሜሽን አድርጎ ነው እኮ የሚሰሩት። እውነት ፈጣሪያቸውን ይስጣቸው፣ ያገኙታል። መቤቴን 36 ሰው አላቸው። ኮፒሊንግ አድርጉ ቤቱን። እሺ እንጃጁ ይተሰበሰበ ነው እየጠራኝ ያለው ኦብሴ የታደራ እየሰማዎች ነው ስታይ ሁለት ሰው ብቻ። ይሄ ምንም ጥያቄ የሌለው ነገር ነው። ምክንያቱም ሩታ አብርሃምን ፈልጋው ሳይሆን ከሄርሜላ ለመለያየት እንደሆነ በደንብ የታወቀ ነው ጋይስ፣ ሁላችንም የምናውቀው ነው። እና እስቲ አንድ ቪዲዮ አስገባላችኋለሁ፣ እስከ መጨረሻ ድረስ አዳምጡ። የኛ ውይይት የተወያየን ነበር ቲክቶክ ላይ እና ቪዲዮ እስከ መጨረሻ ድረስ አዳምጡ። ሁላችሁም አዳምጡኝ እሺ ውዶቼ። እንዲህ የምታደርጉ ሰዎች እረፉ አልኩ። ሙቤ ተናገሪ እስኪ አላልኩም ብለሽዋል። መድኃኒዓለምን እረፉ። ነገኛ ገብተን እኔ መድኃኒዓለምን ልጅ አለኝ። እኔ የ27 ዓመት ወጣት ነኝ። ግን አንዴ 3 ዓመት ገና 3 ዓመት ያልሞላው ልጅና አንዴ 4 ዓመት ልጅ አለኝ። የልጅ ነገር ሲነሳ ያንገበግበኛል። እረፉ። የእውነት እኔ አሁን ራሱ ፎቶን ፖስት ሳይ በጣም ነው የተሰማኝ። የወለደ ነው የሚያውቀው የልጅን ነገር። እረፉ በቃ። ህፃን ልጅ ነው ይሄ ልጅ። ምን አደረገ? ምን በደለ? በአንድ ሰው ስሜት፣ በሁለት ሰዎች ስሜት ነው የመጣው። እንዴት ህፃን ልጅ ገና አፉን ያልፈታ ልጅ፣ አመት ያልሞላው ልጅ እንዴት ነው እውር የሚደረገው? ተው
በመድኃኒዓለም እጃቸውን ራሱ እንዴት ይዞላቸው እንደሆነ አላውቅም። በምታምኑት ምንም ሁኑ፣ ምንም ሃይማኖት ተመልካች ሁኑ፣ ብቻ በምታምኑት እረፉ። ዱዳ ልጅ ነው፣ እረፉ። ምንም አያውቅም። በእናታችሁ ስለፈጠራችሁ ብላችሁ ስለ ዱዳ ብላችሁ እረፉ። እንጀራ ስጡኝ ብሎ እኮ ገና መናገር ያልጀመረ ልጅ ነው። ውሃ ስጡኝ ብሎ ያልጀመረ ልጅ። ስለፈጠራችሁ ስትሉ ታጉ ልጁን። በቃ እነሱ እንደፈለጋችሁ አድርጉ። ለምን ሰቀሏቸው ከፈለጋችሁ፣ ኃጢአቱን ካልፈራችሁ ማለት ነው። ግን ይሄ ዱዳ ልጅ ውሃ ስጭኝ እማዬ ብሎ ገና አፉን አልፈታም። ገና 2 ዓመት 1 ዓመት በስነ ስርዓት ያልሞላው ልጅ ነው። ለምንድን ነው ውር የምታረጉት? ምን አደረገ? ምን ስለበደለ? ገና ኩኑ በእናታችሁ ስለፈጠራችሁ ብላችሁ በመድኃኒዓለም አራጃት ባስለቀሽ በእናትሽ በቃ እውነት በቃ በያይዞሽ ምግብ ስላለሽ ቤትሽ እንረዳሻለን። መድኃኒዓለም እኔ ነገባ ነው የምታደርጓቸው ማለት ነው። አይዞሽ የኔ እናት በቃ ታዩ በቃ ታዩ፣ ተረጋጊ። እግዚአብሔር ሁሉም የእጁን እኮ ያገኛል። የኔ ማር የእጁን ይሰጠዋል። በቃ አንቺ ተረጋጊ። ውብዬ የሚታርጊያትስ ትረጋጋ። እውነቱ ለመናገር ከባድ ነው። እኔ ራሱ አስለቀሰችኝ። ከምሬ ነው። ዳጊ ማለት ነው። ዳጊ ቆይ ተረጋጊ። ትንሽ እረፍት ውሰጂ እና ልንገራችሁ። የሚያለቅስ ኢሞሽን አትላኩ እናንተ። ቤቴ መጀመሪያ ዋርኒንግ ላይ ነው እና አታልቃቅሱ። ምን ማለት አስቤ ነው? ለምሳሌው እነሱ የወለዱት እያሉ እኛ ያልወለደ ነው ልጁ። እኛ በጣም ነው የሚያሳስበው። የእውነቴ ነው የምላችሁ። እኔ በየቦታው ሳየው እምባ ነው የሚቀድማኝ። እነሱ ግን ወልዶ ለልጃቸው ክብር አልሰጡም። ለልጆቸው እነሱ የሚያስቡት ዶላር ብቻ ነው። በቃ ለልጃቸው ክብር አያስቡም። ገብቷቸውን። ለዛ ስለሆነ እናንተ ደግሞ ለፈጣሪ ብላችሁ ለፈጣሪ በቃ እምነት አላችሁ አይደለ? እግዚአብሔር ሲፈጠር ማለት ነው ሁላችን እኩል አድርጎ ነው የፈጠረው። ግን ህፃኑ ይሄ እኮ መናገር አልቻለም። ምንም እኮ ጥፋት አልሰራም። ምንም የሚያውቀው ነገር የለም። ግን እናንተ በዚህ ግን ምን አይነት ድፍረት ነው? ምን አይነት ጭካኔ ነው? የህፃኑ አይኑ እንደዚህ እስከሆነ ድረስ ቪዲዮ መስራት ምንድን ነው የምታገኙት? ቆይ በኢየሱስ ስም እንዴ ውብዬ፣ ህፃንነቱ ብቻ አይደለም። እነሱ የፈጠራቸው ማን ነው እንዴ? እነሱ በማጅ ነው ያሉት። ለምሳሌ ሄርሜላም ደጋፊ ሩታ፣ ሄርሜላን የምትወዱ ሄርሜላ አሁን ይሄንን ነገር እናንተ እንደዛ ስላደረጋችሁ ደስ ይላታል ብላችሁ ታስባላችሁ? እንደዛ ያደረጋችሁ ሰዎች ሄርሜላን ለማስደሰት ነው። ጀመር እሷ በጣም ነው የምትሳሳሉት። እግዚአብሔር ከራሱ በላይ ነው የምትወደው ልጁን። እና በፕሌስ በእናታችሁ ማለት ነገ ትወልዳላችሁ፣ ወንድም አላችሁ፣ እህት አላችሁ ማለት ጥሩ አይደለም። እግዚአብሔርን ያውላችሁ ምንም ነገር ማለት ነው። እኔ ነገር ልንገራችሁ፣ ምንም ማለት ነው። ሀሳብን በሀሳብ ተሟጎቱ። ሰው ላይ ያልሆነ ነገር አታድርጉ። በቃ እግዚአብሔርን አፍ የተሰጠን እኮ ተነጋግረን እንድንግባባ ነው፣ እንድንሰዳደብ የሆነ ነገር እንድንደራረግ አይደለም። አሁን ሩታን አልወዳትም አይደለ? በቃ እንከራከር። እሷ ጋር ያለ ጥፋት ይሄ ነው፣ አብርሃም ጋር ያለው ይሄ ነው በቃ እንጂ ህፃን ልጅ ምንም የማያውቅ ገና 1 ዓመት እንኳን ያልሞላ ህፃን ልጅ አይኑን አጥፍቶ ፖስት ማድረግ ምን ጥቅማ ምን እንቅልፍ በሬሳ ሳጥን ላይ አድርጎ እኮ ነው። የሬሳ ሳጥን ላይ አድርጎ ነው። እኔ እግዚአብሔርን በጣም ነው የተሰማኝ። እኔ ማለት ነው በእናታችሁ የሆነ እግዚአብሔርን ነገ ትወልዳላችሁ። እናንተ ሴት ናችሁ፣ እዚህ ያላችሁት ሁላችሁም ሴት ነን። ነገ እንወልዳለን። ፈጣሪ ጤነኛ ልጅ ስጠኝ ብዬ ነው የምጠይቀው። የሰው ልጅ እንደዚህ እያረም ፈጣሪስ እንዴት ነው ጤነኛ ልጅ የሚሰጠኝ? እንዴት ነው የሚሰጠኝ? እናንተ ስለ አብርሽም ተው፣ ስለ ሄርሜላም ተው፣ ስለ ሩታም ተው፣ ስለ ሉሬም ተው። እናንተ ምን አይነት ህይወት ነው የምትኖሩት? እኔ ማንም ሰው ማለት ነው። እኛ በዚህ ልክ በፎቶ በዚህ ልክ ግን ያመመን ውስጣችን በዚህ ልክ የተነካ እኔ አላውቅም ማለት ሃይማኖታችን ማለት ነው። እኛ ኦርቶዶክስ ተዋህዶ ወር ደግሞ ፕሮቴስታንት ጋር ይሄ ቃል አለ ብዬ አስባለሁ። ልጁ ማን ወንድሙን ዶንቆሮ ብሎ የሚሳደብ የገሃነም እሳት ይገባዋል ይላል። ወንድሙን ጨርቃም የሚል ደግሞ እግዚአብሔር የሸንጎ ፍርድ ይገባ። የእግዚአብሔር ቃል እንዲህ ይላል፣ አንቺ የሰው ልጅ ላይ አይኑ ይጥፋ ብለሽ እግዚአብሔር አይኑን አብርቶ የሰራውን አይኑን ስታጠፊ በራስሽ ነገ የልጅሽ በልጅሽ ነው የሚመጣው። እግዚአብሔር ማንኛችንም ብንሆን የዘራ ነው የምናጭደው። ትክክል ሙሉ አድርጎ የሰጠረው ፍጥሩን እኔ አካለ ስንኩል እሱ ሙሉ አድርጎ እየሰራውን ፍጥሩን
እኔ አካለ ስንኩል ባረገው እንዴ እኔ ነገ ዋጋዬ ምንድን ነው የሚሆነው? ነገ ይሄ ነው የተመኘሽው በሰው ልጅ ላይ እንቺ ይህን ነው እመሙ ብሎ ቢሰጠኝ ምንድን ነው?